ሰላም ወዳድማቻችን የቻምፒዮንስ ሊግ ምሽቶች በዚህ ሳምንት አጋማሽም የሚመለሱ ናቸው። ዛሬ ምሽት ሊቨርፑል ከፒኤስጂ የሚያገናኙ ተጠባቂ ጨዋታ ነው። በወቅታ ሱፐር ኮምፒውተር መሰረት 43% ለሊቨርፑል የማሸነፍ እድልን ሰጥቷል። ፒኤስጂ ባለፉት ወደ አንፊልድ ሮድ ባቀናባቸው ሁለቱ ጨዋታዎች ተሸንፏል። ሳላህ በቻምፒዮንስ ሊግ ብዙ ጎል ማስቆጠር የሚከብደው ቡድን አንዱ ፒኤስጂ ነው። ባለፉት 3 ጨዋታዎች ላይ ፒኤስጂ ላይ ጎል ማስቆጠር አልቻለም። ሊቨርፑል ከፓርክ ደ ፕሪንስ አንድ ጎልን ይዞ መጥቷል። አስፈላጊ የሆነች ጎልን ያንን ማስጠበቅና በዚህ ጨዋታ የተለየ ብቃትን ማሳየት ግድ ይላቸዋል። ሊቨርፑል እንግዲህ በመጀመሪያው ጨዋታ በፓርክ ደ ፕሪንስ በተደረገው ጨዋታ ላይ እንግዲህ ሊቨርፑል በጨዋታው ላይ 2 ሹት ብቻ ነው ያደረገው 0.27 ኤክስጂን የነበራቸው ነገር ግን ጨዋታውን አሸንፈው ወጥቷል። ሃርቪ ኤሊየት የጎሉ ባለቤት እንደነበር የሚታስታውሱት ነው። አሊሰን ቤከር 9 ትልልቅ እድሎችን ማምከን ችሏል። ወይም በኤክስፔክትድ ጎል ካየነው 2.3 ነው። 2.3 ኤክስፔክትድ ጎል ማለት ሚኒመም 3 ጎል ይገባል እንደማለት ነው። እንግዲህ ያንን ግን ፒኤስጂዎች አልተጠቀሙበትም። አሁን በአንፊልድ ሮድ ተጠባቂ ጨዋታ ነው። ቻምፒዮንስ ሊጉ ሲመለስ ከሚጠበቁ ከሚያጓጉ ጨዋታዎች ውስጥ አንዱ ይህ ጨዋታ ሆኖ እንደሚታይ የሚጠበቅ ነው። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ደግሞ ወደ አድማጮቻችን 20 ሺህ ገብተናልና እናመሰግናለን። ይህ በእናንተ ቀና ትብብር የደረስንበት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ወደ ሌላኛው ግባችን ከፍ እንድልን ቤተሰቦቻችን እንድናበዛ እገዛችሁን እንፈልጋለን። የውጤት ግምታችሁንም አስቀምጡልን። አርነ ስሎት ምን አሉ? ስለ ሊቨርፑልና ፒኤስጂ ጨዋታስ ምን እንጠብቅ የሚለውን እንግዲህ ቀጥታ የማቀርብላችሁ ይሆናል። ወደ አድማጮቻችን እንግዲህ በአንፊልድ ተጠባቂ ጨዋታ ነው፣ ምንም ጥያቄ የለውም። በአውሮፓ ቻምፒዮንስ ሊግ እንግዲህ በፕሪሚየር ሊጉ ላይ ያሳዩትን ድንቅ ብቃት በተለይ ሳውዛምፕተን በሳምንቱ አጋማሽ ማሸነፋቸውን ተከትሎ ከአርሰናል ጋር ያላቸው የነጥብ ልዩነት በአንድ ጨዋታ የተሻለ ቢጫወቱም እንኳን ጥሩ ብቃት ላይ እንደሚገኝ ያሳያል። በ15 ነጥብ ፕሪሚየር ሊጉን እየመሩ ይገኛሉ። ሊቨርፑል 70 ነጥብ ላይ፣ አርሰናል 55 ነጥቦች ላይ ይገኛሉ። የ15 ነጥብ ልዩነቱ እንግዲህ ለሊቨርፑል የፕሪሚየር ሊጉን ዋንጫ የሚያሳካ ይሆናል። ነገር ግን ይህንን ጣፋጭ ድል ለማስቀጠል ደግሞ ፒኤስጂ ከፊታቸው ማክሰኞ ምሽት ዛሬ ምሽት ማለት ነው የሚጠበቀው ጨዋታ ነው። ከዛ ውጭ ደግሞ በሳምንቱ መጨረሻ የካራባኦ ካፕ ፍጻሜያቸውንም የሚያደርጉ ይሆናል። ሁለቱን ጨዋታዎች ማሸነፍ የሚችሉ ከሆነ የተሻሉ ጊዜያቶች ለሊቨርፑል በተለይ ደግሞ ሶስትዮሽ ዋንጫውን ለማሳካት የሚያደርገውን ድል ሊያሰፋበት የሚችል ነው። እንግዲህ ሊቨርፑል በጨዋታው ላይ ምን ይጠበቃል ብለን ስናስብ እንግዲህ አሊሰንን ማድነቅ የባለፈው ጨዋታ ላይ የማይረሳ ነው። 9 ኳሶችን አድነዋል። ማዳኑ ብቻ ሳይሆን እንግዲህ ጃንሉጂ ቡፎን ከ2013 ከሴልቲክ ጋር ጁቬንቱስ ባደረገው ጨዋታ ላይ በደርሶ መልሱ 12 ኳሶችን አድኖ ነበር። ሁጎ ሎሪስ 2018-19 ቦሩሲያ ዶርትመንድ ጋር በነበሩበት ሊቨርፑል ዋንጫውን በበላበት በዛና ዓመት እንግዲህ ዶርትመንድን ቶተናም ጥሎ ሲያልፍ በዛ ጨዋታ ላይ ብዙ ኳሶችን አስቀርቶ ነበር 12 ጨዋታዎችን። እንግዲህ በዚህኛው ጨዋታ ደግሞ የተሻሉ ኳሶችን የሚያድን ከሆነ አሊሰን ቤከር ይህንን ሪከርድ የማሻሻል ብቃት ይኖረዋል። ፒኤስጂ በመጀመሪያው ጨዋታ ላይ 19 ጊዜ ድሪብል አድርጓል። ይህ ደግሞ ለሊቨርፑል ሜዳቸው ውጭ በከፍተኛ ሁኔታ ብዙ ድሪብል የተደረጉበት ጨዋታ ነው። ብዙ ድሪብል ከዚህ በፊት የተደረጉት ከ7 ዓመት በፊት ፖርቶ ስታዲየም ላይ ስታዲየም ድራጋኦ ላይ 21 ጊዜ ድሪብል ተደርገው ነበር። ይህ እንግዲህ አስቸጋሪ የሚያደርግባቸው እነዚህን ሁኔታዎች በፓርክ ደ ፕሪንስ የታየውን ብቃት ሊቨርፑል ማሻሻል ያስፈልጋል። ሌላኛው ኦስማን ዴምቤሌ ነው። ኦስማን ዴምቤሌ 5 ጊዜ ድሪብል አድርጓል። ቪቲኒያ በጨዋታው ላይ ኮከብ ሆኖ በተለይ የአማካይ ክፍሉ የቪቲኒያና ጃኦ ኔቬስ በጨዋታው ላይ ኳሱን ይዘው የተቆጣጠሩበት መንገድ የተለየ እንደነበር የምታስታውሱት ነው። ሊቨርፑል እንግዲህ ይህንን ጨዋታ ለማሸነፍ ብዙ ነገሮችን ማድረግ ይጠበቅበታል። በተለይ በኳስ ቁጥጥሩ በኩል ከፒኤስጂ እድሎችን እንዳያገኙ መዝጋት ይጠበቅበታል። ፒኤስጂ በሳምንቱ አጋማሽ እንግዲህ ጥሩ ፐርፎርማንስ በሚባሉ 4-1 ነው በአጠቃላይ ያሸነፉት ሬንስን። ነገር ግን 2-1 ተቸግረው ነበር። ነካራትስኬሊያና ዴምቤሌ ተቀይረው ገብተው ነው። ዴምቤሌ 2 ጎል በጨዋታው ላይ መጨረሻ ደቂቃዎች ላይ አስቆጥሯል። ዴምቤሌ በአጠቃላይ በውድድር ዓመቱ 28 ጎሎችን አስቆጥሯል። በምርጥ ብቃቱ ላይ እንደሚገኝ የሚያሳይ ነው። ባለፉት 15 ጨዋታዎች ደግሞ 20 ጎሎችን አስቆጥሯል። አሽራፍ ሀኪሚ፣ ካራትስኬሊያ፣ ኑኖ ሜንዴዝ ተቀይረው እንደገቡ በዛ ጨዋታ ላይ ዴምቤሌን ጨምሮ እንደምታውቁት ነው። ፋቢያን ሩይዝ እና ማርኪሲዮ ግን በጨዋታው ላይ አልተካተቱም። የአርነ ስሎት ቡድን ሳውዛምፕተንን በተለይ በመጀመሪያው አጋማሽ ደከም ባለበት አጋማሽ የተለየ ውጤትን ሳያመጣ በሁለተኛው አጋማሽ ግን የተለየ ፐርፎርማንስን አሳይተው ሳውዛምፕተን 3-1 ያሸነፉበት የሚታወስ ነው። ከርቲስ ጆንስ፣ ማካሊስተር፣ ሮበርትሰን እና ሶቦዝ ላይ እንግዲህ በጨዋታው ላይ ግማሽ እየተቀያየሩ ነው የተጫወቱት። ይህ ጥሩ የሚባል ነው። እንግዲህ ለሊቨርፑል የተጫዋቾችን ጉልበት መቆጠብ
ማስመዝገብ ችሏል። ከዛ ውጭ ኮዲ ጋክፖም ወደ ጨዋታ የሚመለስ ይሆናል በማለት አርነ ስሎት ተናግረዋል። ስለዚህ አትሌቲክስ ተቀያሪ ሊሆኑ እንደሚጀምር የሚጠበቅ ነው የሚሆነው። ሳላህ እንግዲህ በፕሪሚየር ሊግ በቻምፒዮንስ ሊጉ ታሪክ ሹት ሳያደርግ የወጣባቸው ጨዋታዎች ውስጥ ውስን ናቸው። አንዱ እንግዲህ ይህ ጨዋታ የሚሆነው በፒኤስጂ ባደረገው ጨዋታ ሹት ሳያደርግ ነው የወጣው። የአርነ ስሎት ቡድን እንግዲህ በመጀመሪያ አሰልጣኝነታቸው የውድድር ዓመት 4ቱን በአንፊልድ የተደረጉ ጨዋታዎች በቻምፒዮንስ ሊጉ ማሸነፍ ችሏል። አሁን ደግሞ 5ኛው የሚሆነውን ያሸንፋሉ። ያንን የሚያደርጉ ከሆነ በመጀመሪያ ቡድናቸው ብዙ ያሸነፉ አሰልጣኝ ሆነው የሚመዘገቡ ይሆናል። ሊቨርፑል ባለፉት 14 የቻምፒዮንስ ሊግ ጨዋታዎች በጥሎ ማለፉ ላይ መጀመሪያ አሸንፎ ከመጣ በኋላ ወደ ቀጣዩ ዙር ሳያልፍ ቀርቶ አያውቅም። ፒኤስጂ ጠንካራ ቡድን ነው። ነገር ግን ሊቨርፑል ደግሞ ከፒኤስጂ የተሻለ ጠንካራ ሆኖ መውጣት የሚችልበት ቡድን ነው። የተሟላ ከፒኤስጂ ይልቅ ሊቨርፑል። ስለዚህ ያንን ማድረግ ጠንካራ ተፎካካሪ መሆን የሚጠበቅባቸው ነው የሚሆኑት። እንግዲህ ከዚህ በፊት ፒኤስጂዎች ባለፉት 5 አጋጣሚዎች በመጀመሪያው ጨዋታ ተሸንፈው በሁለተኛው ቀልብሰው ያለፉበት አጋጣሚ አለ። ዶርትመንድን በ2019-20 3-2 እንግዲህ በአጠቃላይ ውጤት ያለፉበት ነው። ከዛ ውጭ የባርሴሎና 2023-24 የሚረሳ አልነበረም። 6-4 አሸንፈው ያለፉበት በመጀመሪያ በሜዳቸው ተሸንፈው ከሜዳቸው ውጭ ግን አሸንፈው ያለፉበት የአምና የዣቪውን ባርሴሎና ያሸንፉበት የሚታወስ ነው። እንግዲህ በሩብ ፍጻሜ ነበር። አሁን ሁለቱም ቡድን ጠንካራ ናቸው በሊጋቸው። ሁለቱም ፒኤስጂ በሊግ 1 ቻምፒዮን ሊሆን ነው፣ ሊቨርፑል በፕሪሚየር ሊጉ ቻምፒዮን ሊሆን ነው። ሁለቱም ጠንካራ ብቃትን በሊጋቸው አላቸው። ነገር ግን በቻምፒዮንስ ሊጉ መድረክ ደግሞ ይህንን መተግበር ይፈልጋሉ። እንግዲህ ሊቨርፑልና ፒኤስጂ እርስ በራስ ግንኙነታቸውን በምናይበት ጊዜ 4 ጊዜ ተገናኝተው ሁለቱም በየራሳቸው ሜዳ ያሉትን ጨዋታ አሸንፈዋል። ስለዚህ ሊቨርፑል አሁንስ ያሸንፋሉ የሚጠበቅ ነው የሚሆነው። በ2018-19 በምድብ ተገናኝተው ሊቨርፑል ይህንን ቡድን ምድብ ላይ ሊቨርፑል እየመራ እንዳለፈ የምታስታውሱ ነው። ያንን ተከትሎ ዓመት የውድድር ዓመት ዋንጫውን ማንሳቱ የሊቨርፑል የሚታወስ ነው። ሊቨርፑል 43% ይህንን ጨዋታ የማሸነፍ እድል በወቅታ ሱፐር ኮምፒውተር ተሰጥቶታል። አቻ 23%፣ 34% ደግሞ ለፒኤስጂ። ግምት ያስተላለፉ አሊሰን ቤከር ግብ ጠባቂ ሆኖ የሚጀምር ይሆናል። ሮበርትሰን፣ ቫን ዳይክ፣ ኮናቴ፣ አርኖልድ፣ መካሊስተር፣ ግራቨንበርግ፣ ሶቦዝላይ፣ ሳላህ፣ ዲያዝ እና ጆታ የሊቨርፑል ቋሚ ሆኖ የሚጀምር ይሆናል። ኦስማን ዴምቤሌ፣ ባርኮላይ፣ ካራቫስኬሊያ በተለይ ይህ የማጥቃት ክፍል እንግዲህ ቪቲኒያና ጆዋ ኔቬስን ጨምሮ በጣም የሚደነቅ የአማካይ ክፍል አላቸው። ይህንን መቆጣጠር ለማካሊስተር ለግራቨንበርግ እና እንዲሁም ደግሞ ለሶቦዝ ላይ የሚጠበቅ ነው የሚሆነው። በፒኤስጂ በኩል የፋቢያን ሩይዝን በአማካኛ ላይ ተከላካይ መስመራቸው ኑኖ ሜንዴዝ፣ ፓቾ፣ ዶናሩማ፣ ማርኪሲዮ እና እንዲሁም ሀኪሚ ነው። ዶናሩማ ግብ ጠባቂ ሆኖ የሚጀምር መሆኑ መረሳት የለበትም። አርነ ስሎት በጋዜጣዊ መግለጫቸው ምን ሀሳቦችን ተናገሩ የሚለውን ደግሞ እናቀርብላችሁ ለደመቻችን። እንግዲህ አርነ ስሎት በጋዜጣዊ መግለጫቸው ስለ ፒኤስጂን በጣም የተሻለ ጠንካራ ቡድን እንደሆነ ተናግሯል። በተለይ አርሰናልን ከገጠመበትና ሲቲን ከገጠመበት እንዲሁም ባየር ሙኒክን ከተጫወተው ፒኤስጂ አንጻር በጣም የተሻለ ነው፣ ኢንተንሲቲ ያለው ነው፣ ጥሩ ቡድንን መስራት ችለዋል ብሎ አስተያየታቸውን ሰጥቷል። ከዛ ውጭ ለሊቨርፑል የመጡት ለማሰልጠን የመጡት በእነዚህ አይነት ጨዋታዎች ላይ ለመጫወት ነው ወይ ተብሎ ጠይቆ ነበር። አዎ የቡድኑ ታሪክ አንደኛ ደግሞ የተጫዋቾቹ ጥራት ሊቨርፑልን ስቦኝ መጥቻለሁ በማለት አስተያየታቸውን ሰጥቷል። ከዛ ውጭ ስለ ጫና ተጠይቀው ነበር። ሁሌም ጫና አለብን ለትልቅ ቡድን ስታሰለጠን፣ ስለዚህ ማሸነፍ ግድ ይለናል በማለት አስተያየታቸውን ሰጥቷል። ከዛ ውጭ ኤንሪኬን እና እንዲሁም አርነ ስሎትን ያወዳደረበት ጋዜጠኛው የሚገርም ጥያቄ ጠይቋቸው ነበር። 10 ዓመት በፊት እሱ አርነ ስሎት የካምቦዲያ አሰልጣኝ ነበሩ። በተቃራኒው ደግሞ ሉዊስ ኤንሪኬ ቻምፒዮንስ ሊጉን በኤምኤስኤን ጥምረት ያሸነፈበት ዓመት ነበር። ከ10 ዓመት በኋላ ግን ሁለታችሁም የተፎካከራችሁ ትገኛላችሁ፣ እንዴት ታያዋለህ ተብሎ ነበር። እንግዲህ እግር ኳስ የሚገርም ነገር እንደሆነ አውቃለሁ። ከ10 ዓመት በፊት የሉዊስ ኤንሪኬን ቡድን በጣም የማደንቀው ነበር። መመሳሰሎች በሁለቱም ቡድኖች መካከል አሉ። 10 ዓመት በፊት የነበረው የዣቪ እና የኔስታ ነበር። አሁን ደግሞ የጃኦ ኔቬስ እና የቪቲኒያን ሚናታ ያላችሁ። ነገር ግን ከ10 ዓመት በፊት ከነበረው የፖዚሽናል ፕሌይ ይልቅ አሁን በጣም የሮቴሽን የሚጫወት ቡድን ሆኗል። የፊት መስመሩ በጣም የሚለዋወጥ ማጥቃት ያለው ቡድንን ሉዊስ ኤንሪኬ ሰርቷል። በዓለም ላይ ካሉ ምርጥ አሰልጣኞች ውስጥ አንዱ ነው በማለት ለሉዊስ ኤንሪኬ ያለውን አድናቆት ተናግሯል። ከዛ ውጭ ስለ ቡድኖቹ ሁኔታም ተጠይቆ ነበር። በተለይ ስለ ኮዲ ጋክፖም ከቡድኑ ጋር ተመልሰው ትሬኒንግ ስልጠናዎችን ሰርቷል፣ የቡድኑ አካልም ይሆናል በማለት አስተያየቱን ሰጥቷል። ከዛ ውጭ ሊቨርፑል ኳሱን መቆጣጠር ላይ ደካማ ሆኗል፣ እንዴት ታየዋለህ ተብሎ ተጠይቆ ነበር። ያን እናንተ እንደምትሉት አላየውም። ሊቨርፑል በባለፈው ጨዋታ ላይ ጥሩ ነበር፣ ነገር ግን ፒኤስጂ ከኛ በጣም የተሻሉ ስለነበሩ ነው በጨዋታው ላይ ብልጫ ነው የወሰዱብን። ጠንካራ ብቃት ላይ እንዳሉ እናምናለን። ነገር ግን መርሳት የሌለባችሁ እኛ በዚህ ሜዳ ላይ ከሌሎች ቡድኖች ጋር ተጋጥመን ጥሩ ፐርፎርማንስን አሳይተናል። ለምሳሌ በሲቲ ጨዋታ ከሜዳችን ውጭ ኳሱን አልተቆጣጠርንም፣ ነገር ግን ማሸነፍ ችለናል። በሜዳችን ግን ሲቲን በሚገባ በኳስ ጥሩ የተሻለ ፐርፎርማንስ አሳይተን ነበር። በሜዳችን ጠንካራ ቡድን፣ ስለዚህ የተሻለ ውጤት እናመጣለን በማለት አስተያየቱን ሰጥቷል። ወደ አድማጮቻችን ስለ ጨዋታው ምን ታስባላችሁ? የውጤት ግምታችሁስ ምን ያክል ነው? አስቀምጡልን። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።